ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ከሀገር ቤትና ከዓለም አቀፍ በሳምንቱ የተሰሙ ጉዳዮችን ይዘናል። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን ሁኑ። የረጅም ጊዜ የኢትዮጵያ ነዳጅ አቅራቢ የመካከለኛው ምስራቅ ሀገራት በጦርነቱ ምክንያት ነዳጅ ለማቅረብ እንደማይችሉ ማሳወቃቸው የተሰማው በዚሁ ሳምንት ነው። በየቀኑ 9.2 ሚሊዮን ሊትር ነጭ ናፍጣ ሲቀርብ የነበረ ሲሆን አሁን መጠኑ ወደ 4.5 ሚሊዮን ሊትር ዝቅ ማለቱ ተሰምቷል። ኢትዮጵያ በኢራኑ ጦርነት ምክንያት ከ180 ሺህ ሜትሪክ ቶን በላይ ነዳጅ ገዝታ ማቅረብ ባለመቻሏ የነጭ ናፍጣ የቀን አቅርቦት በግማሽ ቀንሷልም ተብሏል። ከነዳጅ ግብይትና አቅርቦት ጋር የተገናኘ ህገወጥ ድርጊት ፈጽመዋል የተባሉ 658 ግለሰቦች በቁጥጥር ስር መዋላቸው፣ ከ720 ሺህ ሊትር በላይ ነዳጅም በህገ ወጥ መንገድ ሲዘዋወር ተይዞ ለመንግስት ገቢ መሆኑም ተሰምቷል። ያለውን የነዳጅ እጥረት መሰረት በማድረግ ቅድሚያ የሚሰጣቸው ዘርፎችና የስራ አይነቶች ተለይተው ይፋ ተደርገዋል። የነዳጅ አቅርቦትና ስርጭቱን የሚከታተሉ እርምጃ የሚወስዱና ቅድሚያ የሚሰጣቸው ዘርፎችን የሚለይ ልዩ ክፍልም ተቋቁሟል ተብሏል። ኢትዮጵያ ከውጭ አስገብታ የምትጠቀምባቸው የነዳጅ አይነቶች ነጭ ናፍጣ፣ ቤንዚን፣ የአውሮፕላን ነዳጅ፣ ኬሮሲን፣ ከባድ ጥቁር ናፍጣና ቀላል ጥቁር ናፍጣ ሲሆኑ የግዢ ሂደቱም በመንግስትና መንግስት ስምምነት እንዲሁም በዓለም አቀፍ ግልጽ ጨረታ የሚከናወን መሆኑም ተነግሯል። ከመንግስት ጋር በተደረገው ስምምነት መሰረት 60 በመቶ ነጭ ናፍጣና 100 በመቶ የአውሮፕላን ነዳጅ ከኩዌት መንግስት ይገዛል። ቀሪውን 40 በመቶ ነጭ ናፍጣ እንዲሁም 100 በመቶ ቤንዚንና ጥቁር ናፍጣ በጨረታ የሚቀርብ መሆኑም ተነግሯል። የዓለም 1/5ኛው ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥ በመዘጋቱ እንደ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤምሬትስና ኢራቅ ያሉ ሀገራት በቀን የሚያቀርቡት 140 ሚሊዮን በርሜል ነዳጅ ተቋርጧል። በዚህ ምክንያት ወደ ሀገራችን ይገባ የነበረ 120 ሺህ ሜትሪክ ቶን ነጭ ናፍጣ እና 60 ሺህ ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህር ቆመዋልም ተብሏል። መንግስት መደበኛ አቅርቦቱ እንዳይቋረጥ ከተባራሪ ገበያ በከፍተኛ ዋጋ በመግዛት ለማቅረብ ጥረት እያደረገ ነውም ተብሏል። በመንግስት ላይ ያለው የድጎማ ጫናም ከ272 ቢሊዮን ብር በላይ መድረሱም ተነግሯል። መንግስት አሁን በ1 ሊትር ነጭ ናፍጣ ላይ 71 ብር፣ በቤንዚን ላይ 32 ብር ድጎማ እያደረገ ነው ተብሏል። ይህ ድጎማ ባይኖር ኖሮ የናፍጣ ዋጋ 234 ብር ከ17 ሳንቲም እንዲሁም የቤንዚን ዋጋ 174 ብር ከ40 ሳንቲም ይደርስ እንደነበርም ተነግሯል። ጦርነቱ ከነዳጅ በተጨማሪ ከፍተኛ ተጽዕኖ ሊያሳድርበት የሚችለው ሌላኛው ወሳኝ የኢትዮጵያ ገቢ ምርት ማዳበሪያ ሲሆን የግብርና ሚኒስቴር ቀደም ብለን በወሰነው መሰረት 2.1 ሜትሪክ ቶን ማዳበሪያ መግዛት ችለናል ብለዋል። በአሁኑ ሰዓት ወደብ የደረሰውና ወደ ሀገር ውስጥ የተጓጓዘው ሲደመር ከ21 ሚሊዮን ኩንታል ያላነሰ ማዳበሪያ ይኖረናል ብሏል ተቋሙ። ማዳበሪያን ቀድሞ መግዛት በመቻሉ በመካከለኛው ምስራቅ የተፈጠረው ጦርነት ያስከተለውን ችግር በአጋጣሚ ማለፍ ተችሏል ያለው ተቋሙ ወደብ የደረሰውን ማዳበሪያ በሰፊው በባቡር የማጓጓዝ ስራ እየተሰራ መሆኑንም ተናግሯል። ይህ ስራ ቢሰራም ግን ሁኔታዎች በኢትዮጵያ ላይ ጫና ማሳደራቸው አይቀርም ብሎም ተናግረዋል። ጦርነቱ ከፍተኛ ተጽዕኖ ስላለው ቀሪውን የማዳበሪያ ፍላጎት እንዴት ገዝቶ ማስገባት ይቻላል በሚለው ላይ ከሀገራት ጋር በመነጋገር ለመፍታት ሙከራ ይደረጋል ተብሏል። የረጅም ጊዜ የኢትዮጵያ የማዳበሪያ አጠቃቀም ከ15 እስከ 16 ሚሊዮን ኩንታል ገደማ ነው የተባለ ሲሆን በእርግጠኝነት በዚህ ዓመት ያለ ችግር ማዳበሪያን ለአርሶ አደሩ ማድረስ የሚቻልበት እድል አለ ተብሎ ተነግሯል። ጦርነቱን ምክንያት በማድረግ የግንባታ ዕቃዎችን ጨምሮ የሌሎች ምርቶች ዋጋም በከፍተኛ ደረጃ መጨመሩም እየታየ ነው። የተሽከርካሪዎች ረጃጅም የነዳጅ ሰልፍና በየማደያው ውሎ ማደር የተለመደ ያክል እየሆነ መጥቷል። በዚሁ በያዝነው ሳምንት በነዳጅ ምርት የመሸጫ ዋጋ ላይም ጭማሪ የተደረገ ሲሆን ናፍጣ በሊትር 23 ብር ገደማ፣ ቤንዚን ላይ የ10 ብር ገደማ ጭማሪ ተደርጎበታል። ሸማቹ አሁን እየታየ ባለው የዋጋ ጭማሪ ከመፈተን ባለፈ ነገ ጦርነቱ ቢቆም እንኳን አሁን በጦርነቱ ምክንያት የተሰቀለው ዋጋ ወደ ነበረበት ይመለስ ይሆን የሚል ስጋትም አለበት። ቤት ለቤት በመዘዋወር የምርጫ ካርድ ውሰዱ እያሉ ህዝቡን የሚያስጨንቁ ከድርጊታቸው ካልታቀቡ የምርጫ ክልሎችና ምርጫ ጣቢያዎቹን በመለየት ምርጫ እንዳይካሄድ እገዳ እስከ መጣል የደረሰ እርምጃን ወስዳለሁ አለ። በምርጫ መሳተፍ የነዋሪው ህገ መንግስታዊ መብት ነው። በፈቃደኝነት በራስ ውሳኔ ብቻ ለመራጭነት መመዝገብ አለባቸውም ተብሏል። ይህንን ያለው ብሔራዊ ምርጫ ቦርድ ነው። የመራጮች ምዝገባ መጀመሩን ተከትሎ
ቤት ለቤት በመዘዋወር የምርጫ ካርድ ውሰዱ፣ ካልወሰዳችሁ ደሞዝ እንቆርጥባችኋለን፣ የማህበራዊ አገልግሎትን አታገኙም እያሉ የሚያስፈራሩ ሰዎች ስለመኖራቸው ቅሬታ እየቀረበ ነው። ከዚህ ቀደም ይህንኑ ቅሬታ በተመለከተ ምርጫ ቦርድን ጠይቀን ይህንን የሚያደርጉ ሰዎችን እኔ አላኩም፣ አጭበርባሪዎች ሊሆኑ ስለሚችሉ ራሳችሁን ጠብቁ፣ ሪፖርትም አድርጉልኝ ብሎ መረጃውን ነግረናችሁ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት መጋቢት 24 ቀን 2018 ዓ.ም ባወጣው መግለጫ ይህንኑ የሚያደርጉ በሁሉም የክልልና የከተማ መስተዳደሮች ስር ያሉ አስፈጻሚዎችን አስጠንቅቋል። ቦርዱ የመራጮችን የምዝገባ ሂደት በተመለከተ የሕግ ጥሰት ፈጽመዋል ባላቸው ላይም መግለጫን ሰጥቷል። ቦርዱ ይህንን የሕግ ጥሰት እየፈጸመ ነው ያለውን የፓርቲ ማንነት ግን በስም አልጠቀሰም። የመራጭነት መብት በመራጮች ፍላጎት የተወሰነ ቢሆንም ማህበራዊ አገልግሎት አንሰጣችሁም፣ ደሞዝ እንቆርጥባችኋለን በሚል በዜጎች ላይ ተጽዕኖ የማሳደር ተግባር መፈጸማቸውን የሚጠቁሙ ሪፖርቶች ደርሰውኛል ብለዋል። ቦርዱ በደረሰው ጥቆማ መሰረት በሁሉም የክልል መንግስትና በሁሉም የከተማ አስተዳደሮች ስር በተዋረድ ያሉ አስፈጻሚዎቻቸው የቤት ለቤት ቅስቀሳ እያደረጉ ነው ብለዋል። ከድርጊታቸው እንዲቆጠቡ አሳስበዋል። ማንኛውም አካል ሕግን በመጣስ በየቤቱ በመሄድ ለመራጭነት ተመዝግቡ ማለትም በየመስሪያ ቤቱ ሰራተኞች በመራጭነት እንዲመዘገቡ ማስገደድም አይችልም ብለዋል። ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራትም ሕገወጥ ድርጊት በመሆኑ ቦርዱ አጥብቄ እቃወመዋለሁ ብለዋል። ቦርዱ ይህንን ድርጊት እየተከታተለ የድርጊቱ ፈጻሚዎችና ተቋማትን ለሕዝብ አጋልጣለሁም ብሏል። የእርምት እርምጃ ካልተወሰደ የተጠቀሰው ያልተገባ እንቅስቃሴ የሚደረግባቸውን ምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ እገዳ እስከ መጣል የደረሰ እርምጃን ወስዳለሁም ብሏል። በመራጭነት መመዝገብ ግዴታ አይደለም ያለው ቦርዱ ደሞዝ የሚያስቆርጥ ከስራም የሚያስወጣ ማንኛውንም አይነት ማህበራዊ አገልግሎት ከማግኘትም የሚያስቀር አለመሆኑን ማወቅ ይገባልን ብሏል። መሰል ተጽዕኖ የሚያደርሱባችሁንም ለቦርዱ በመጠቆም ተባበሩኝ ሲል ጥሪውን አቅርበዋል። ለመረጃ ያክል በዓለም ዙሪያ ምርጫ ተመዝግቦ መምረጥን በሕግ ግዴታ የሚያደርጉ 22 ገደማ ሀገሮች አሉ። በእነዚህ ሀገሮች አንድ ዕድሜው ለመምረጥ የደረሰ መራጭ ለምርጫ መመዝገብና በዕለቱም ድምፁን የመስጠት ግዴታ አለበት። ያለ በቂ ማስረጃና ምክንያትም ድምፅ አለመስጠት ቅጣትን ያስከትላል። በእነዚሁ ሀገሮች በዓለም ዙሪያ ምርጫ መምረጥን ግዴታ የሚያደርግ ሕግን በማውጣት እንደ ቤልጂየም፣ አርጀንቲናና አውስትራሊያ ያሉት ሀገሮች ቀዳሚ ተጠቃሾች ናቸው። እንደ ሆላንድና ቬኔዙዌላ ያሉ ሀገሮች ደግሞ በአንድ ወቅት ምርጫን አስገዳጅ አድርገው መልሰው የሻሩ ሀገሮች ናቸው። ብዙዎቹ ምርጫን አስገዳጅ ያደረጉ ሀገሮች ከፍተኛ የመራጭ ድምፅ ቁጥር እንዲመዘገብ ያደርጋል፣ በሚበዛው ሕዝብ የተመረጠም ሀገር እንዲመራ እድልን ይሰጣል የሚል መከራከሪያን ያቀርባሉ። ኢትዮጵያን ጨምሮ በሚበዙት የዓለም ሀገሮች ግን ለምርጫ መመዝገብና በዕለቱም ድምፅ መስጠት መብት እንጂ ግዴታ አይደለም ተብሎ ተደንግጓል። በዚህ መሰረት አንድ ዜጋ ለምርጫ መመዝገብ በድምፅ መስጫ ቀንም ድምፅ የመስጠት መብት እንጂ ግዴታ የለበትም። በ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የምትወስዱ ይህ መረጃ ለእናንተ ነው። የትምህርት ምዘናና ፈተናዎች አገልግሎት በ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና ተማሪዎች የሚዘጋጁባቸውን ጉዳዮች የተመለከተ መረጃን ይፋ አድርጓል። የሚሰጠው ፈተና በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን እንደሆነ ተናግሯል። በተፈጥሮ ሳይንስ ፈተና የሚሰጥባቸው የትምህርት አይነቶች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ይሆናሉ ተብሏል። በማህበራዊ ሳይንስ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ ናቸው ተብሏል። ከ10ኛ እስከ 12ኛ ክፍል ድረስ ያለው በአዲሱ ስርዓተ ትምህርት ላይ የተመሰረተ ይሆናል ያለው ተቋሙ የኢኮኖሚክስ የትምህርት አይነት ግን በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን ይሸፍናል ብለዋል። በዚህ መሰረት ተማሪዎች ለፈተናው ዝግጅት ማድረጋችሁን ቀጥሉ ብሏል የትምህርት ምዘናና ፈተናዎች አገልግሎት። የፈተናው መውሰጃ ቀንም በቅርቡ ይፋ ይደረጋል ተብሏል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ምክንያት በዓለም አቀፍ በረራዎች ላይ የትኬት ዋጋ ቢጨመርም በሀገር ውስጥ በረራዎች ላይ ግን ምንም አይነት የዋጋ ጭማሪ አላደረኩም ሲል ተናግሯል። ጦርነቱን ተከትሎ ሁሉም ዓለም አቀፍ አየር መንገዶች የትኬት ዋጋ ላይ ጭማሪ እያደረጉ ነው ተብሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዓለም አቀፍ ደረጃ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል ምክንያት የኢትዮጵያ አየር መንገድ እስካሁን በረራዎቹን አላቋረጠም ብለዋል። በጦርነቱ ምክንያት በዓለም አቀፍ
የአቪዬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረትና የዋጋ ጭማሪ ስለመታየቱም እየተነገረ ነው። የኢትዮጵያ መንግስት እስካሁን ከአማራጭ ቦታዎች ነዳጅ እንዲቀርብ በማድረጉ አየር መንገዱ ስራውን ሳያስተጓጉል መቀጠል እንዲችል አድርጎታልም ተብሏል። ዋና ስራ አስፈጻሚው አቶ መስፍን አየር መንገዱ የነዳጅ አጠቃቀሙን በማሻሻል አንዳንድ የበረራ መስመሮች ላይ ማስተካከያ ቢያደርግም እስካሁን ወደሚበርባቸው መዳረሻዎች በሙሉ በረራውን እንደቀጠለ መሆኑን አረጋግጠዋል። በተለይ የሀገር ውስጥ በረራዎች አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸውም ገልጸዋል። የሀገር ውስጥ በረራዎች የምልልስ ብዛትም ሆነ መደበኛ መርሃ ግብሩ በነበረበት ይቀጥላል ብለዋል። በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ ተደርጓል። ይህ አሰራር በሁሉም ዓለም አቀፍ አየር መንገዶች ላይ ተግባራዊ የተደረገ መሆኑን ተናግረዋል። በሀገር ውስጥ በረራዎች ላይ ግን አየር መንገዱ ምንም አይነት የዋጋ ጭማሪ እስካሁን አላደረገም ተብሏል። ውድ ተመልካቾቻችን የሳምንቱ ወሬዎችን የተከታተላችሁ ነው። አሁን ደግሞ ከኢትዮጵያ ውጭ ወደ ተሰሙት እናልፋለን። የኢራን ጦር ሹሞች አሜሪካና እስራኤል ስለ ታላቅ የጦር አቅማችን ምንም የሚያውቁት ነገር የለም አሉ። ጦሩ ባወጣው መግለጫ አሜሪካና እስራኤልን ስለ ስትራቴጂካዊ የጦር አቅማችን በጭራሽ አታውቁም ማለቱን አልጀዚራ ጽፏል። የስትራቴጂካዊ የጦር መሳሪያዎቻችን ምርትን ልትደርሱበት አትችሉም ማለቱም ተሰምቷል። አሜሪካና እስራኤል በጣምራ ኢራንን በጦር መደብደብ ከጀመሩ ከወር በላይ ሆኗቸዋል። ኢራንም በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ ኢላማዎች ላይ የአጸፋ ጥቃት ከመሰንዘር አልተቆጠበችም። የኢራን የጦር ሹሞች እስከ ጠላቶቻችን ሽንፈት እንዋጋለን እያሉ ነው። በሌላ መረጃ ኢራን ለጦርነቱ ማብቃት የራሷን 4 ቅድመ ሁኔታዎች ያቀረበች ተባለ። ኢራን ያቀረበችው የጦርነት ቅድመ ሁኔታ የአሜሪካና የእስራኤል ጣምራ ጥቃት ሙሉ በሙሉ እንዲቆምና ለወደፊቱም ምንም አይነት ወረራ እንደማይፈጸምባት ዋስትና ማግኘትን እንደሚጨምር ሚድል ኢስት ሞኒተር ጽፏል። በጦርነቱ ለደረሰባት ቁሳዊ ውድመትና በዜጎቿ ላይ ለደረሰው እልቂት ካሳ እንዲከፈላትም በቅድመ ሁኔታው ላይ ተነስቷል። በሆርሙዝ የባህር መተላለፊያ ሰርጥ ሉዓላዊ ባለመብት እንደሆነችም ማረጋገጫ ማግኘት ጥያቄንም አቅርባለች። ኢራን ቅድመ ሁኔታውን ያቀረበችው በሩሲያ በሚገኙት አምባሳደሯ ካዜም ጃላሲ አማካኝነት እንደሆነ ታውቋል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ሹሞች የተኩስ አቁም እንድናደርግ እየተማጸኑን ነው ማለታቸውን መረጃው አስታውሷል። የኢራን ሹሞች ግን ለአሜሪካ ያቀረብነው አንዳችም የተኩስ አቁም ተማጽኖ ጥያቄ የለም እያሉ ነው። በመጨረሻም የአርጀንቲና መንግስት የኢራን ኤምባሲ ጉዳይ ፈጻሚ የሆኑትን ሞሐሰን ሱልጣኒን አገሬን ለቀው ይውጡልኝ አላቸው። ለጉዳይ ፈጻሚው ከሀገር መውጫ የ48 ሰዓታት የጊዜ ገደብ እንደተቀመጠላቸው ኤኤፍፒ ጽፏል። የኢራኑ የኤምባሲ ጉዳይ ፈጻሚ ከሀገር ይውጡልን የተባሉት ከ34 ዓመታት በፊት ኢራን በአርጀንቲና የአይሁዳውያን ማዕከል ላይ አስፈጽመዋለች በተባለ ጥቃት ምክንያት ነው ተብሏል። በጊዜው 85 ሰዎች መገደላቸው ይነገራል። አርጀንቲና ኢራን ተፈላጊዎቹን አሳልፋ ለመስጠት ፈቃደኛ ባለመሆን ፍትህን እያዛባች ነው ብላለች። አሁን አርጀንቲና የኤምባሲ ጉዳይ ፈጻሚውን ሀገሬን ለቀው ይውጡልኝ ያለቻቸው ኢራን በአሜሪካና በእስራኤል ጣምራ ድብደባ በጦርነት ላይ በምትገኝበት ወቅት ነው። የአርጀንቲናው ወግ አጥባቂ ፕሬዝዳንት ሃቪየር ሚሌይ የአሜሪካው ፕሬዝዳንት ጥብቅ ወዳጅና አጋር መሆናቸው ይነገራል። በነባሩ ችግር መነሻ ሚሌይ አብዮታዊ ዘብ የተሰኘውን የኢራን የጦር ክፍል በአሸባሪነት መፈረጃቸው ከኢራን ዲፕሎማቶች ጋር አዲስ ውዝግብ መፍጠሩም ታውቋል። ውድ ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ሳምንት በሳምንት ወሬዎች በሌሎች ጉዳዮች እንመለሳለን። ሸገርን በዲጂታል አማራጭ ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። መልካም ሳምንትን ተመኘን።